ሰላም እግዚአብሔር ከናንተም ከኔም ጋር ይሁን። እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ሰላም ነኝ። በመጀመሪያ እንኳን ለልደታ ማርያም በሰላም በጤና ደረሳችሁ አደረሰን። ልደታችን ነው። በረከቷ እግዚአብሔር አምላክ ያሳድርብን። አሜን። እስኪ እንዳው በቻላችሁት መጠን ይህንን ቪዲዮ ለብዙ ክርስቲያን እህት ወንድሞቼ እንዲደርስልኝ አድርጉ። ክርስቲያን እህት ወንድሞቼ ማለትም ደግሞ በዚህ ዘመን በቁርባን ለምትጋቡ ማለት ነው። አንድ ጥያቄ እስኪ ልጠይቃችሁ። ማለቴ በጣም ግር የሚለኝ ነገር አያለሁ ብዙ ጊዜ። ምንድነው እሱ መሰላችሁ? እንደ ምሳሌነት እንውሰድና እሁድ በቁርባን ተጋብታችሁ በቀጣይ ደግሞ አዳራሽ ላይ ውስኪ የተራጫችሁ ዳንኪራ እየመታችሁ በዘፈን ደግሞ ታሳልፉታላችሁና እንደው የምጠይቃችሁ ነገር ምንድነው? ሁለት እግር ስላላችሁ ሁለት ዛፍ መውጣት ትችላላችሁ እንዴ? ትችላላችሁ? ለሁለት ጌቶችስ መገዛት ትችላላችሁ? ለዓለሙ እንደገና ደግሞ ለእግዚአብሔርም ነው ወይስ በቁርባን የምታገቡትኝ ቆርበው ተጋቡ ለመባል ነው? ለማን ነውስ? ለታይታ ነው እንዴ የምትቆርቡትኝ? ነው ወይስ እግዚአብሔርን ክርስቶስን መቀበል ስላለባችሁ ነው ይሄንን ያረጋችሁ ያለሁት? ይሄን እንድትመልሱልኝ ይፈልጋለሁ በእውነቱ። ማለቴ ለምንድን ነው እንደዛ ያረጋችሁ ያላችሁት? በነገራችሁ ላይ በረከታችሁን እያጣችሁ እንደሆነ ሲገባችኋል። እንዲያውም የዛሬ ስንት ዓመት አካባቢ ነው ዲያቆን ዮርዳኖስ ሲያስተምሩ የሰማሁት ዝክረ ቅዱሳን ላይ ማለት ነው። አንድ ሰው አንድ የማይገባው ሰው ሲቆርብ ለሱ እንደ ቆረበ ወይም ስጋው ደግሞ እንደተቀበለ ነው የሚሰማው። ነገር ግን መላእክት መጥተው በጉጠት ከሱ ነጥቀው በበረሃ ላሉት አባቶች ያቀብሏቸዋል የሚል ሰማሁና በእርግጥም እናንተ እንደተቀበላችሁት ነው የሚሰማችሁ። ግን ደግሞ መላእክት ወስደው በበረሃ ላሉ አባቶች ወስዶ ሰጥቷቸው ቢሆንስ? ምክንያቱም አላከበራችሁትም። እንዲያውም በቁርባን የተጋባ ሰው ዝግ ብሎ እንደገና ደግሞ ለዛ ቀን ለዛ ሰዓት ስላደረሰው በዝማሬ በአምልኮ እግዚአብሔርን እያመሰገነ ማሳለፍ ነው ያለበት። እንዲያውም ይሄ ሁካታ ምናምን ነገር ራሱ አያስፈልግም በቆረቡ ሰዓት ማለት ነው። ነገር ግን የምናየው ነገር ምንድነው? እሁድ ቁርባን ነው፣ ሰኞ ደግሞ ዳንኪራ። ይሄ ልክ ነው ብላችሁ ታስባላችሁ? ለምንስ ነው እንደዛ የምታደርጉት? የተቀበላችሁት ጌታ መሆኑን ረስታችሁት ነው? የጌታ ስጋና ደም መሆኑን ረስታችሁት ነው? መላእክት መዳሰስ የማይችሉትን መላእክት ማየት የማይችሉትን እግዚአብሔርን እንደተቀበላችሁት ረስታችሁት ነው? መላእክት የማይዳስሱትን እኮ ነው እኛ በጥርሳችን የምናላምጠው በሆዳችን ደግሞ የምናስቀምጠው። ተረታችሁታን ይሄን ነገር? ግን እሁድ እንደዛ ቆርበን ከብረን በሰው ፊትም በእግዚአብሔር ፊትም ከብረን እንደገና ደግሞ ሰኞ የምንቀለው ለምንድን ነው? ሌላው ነገር ደግሞ በጣም እኔ የሚያስፈራኝ ነገር ምን እንደሆነ ታውቃላችሁ? መቅሰፍት እንዳይመጣብን እንደዚህ ያደረግን በእኛ ምክንያት ሌሎች ንጹሃኖችም እንዳይቀሰፉ እውነት ለመናገር ለሀጥ የመጣ ለጻድቃን ይተርፋል ይባላልና መቅሰፍት እንዳይመጣ በተለይ ደግሞ እኛ ሴቶች ለምንድን ነው አይደለ ቁርባን ላይ ሜካፕ ተጠቅመን ይሄ ጥፍር ምናምን ተቀጥሎ ይሄን ነገር አድርገን ቤተክርስቲያን ላይ ገብተን ቁርባን የምንቀበለው ለምንድን ነው? አርቲፊሻሉ ነገር ከእውነተኛው አምላክ ጋር አንድ ማድረግ መልካም ነው ብላችሁ ታስባላችሁ? ለምንድን ነው ንጽት ብላችሁ በውሃ ታጥባችሁ ለምን አትሄዱ? ሲሆን ጥፍራችሁን ቆርጣችሁ የራሳችሁ አድጎ ከሆነ ጥፍራችሁን ቆርጣችሁ በሄዳችሁ ሌላ ጥፍር ከመቀጠል ግን እንደው እስኪ ያስቡትኝ ጥፍር ስንቀጥል እግዚአብሔር ሆይ አንተ የፈጠርክልኝ የሰጠኸኝ ጥፍር መልካም አይደለም፣ አይበቃኝም፣ ቆንጆ አይደለም እያልነው እንደሆነ ተረድታችሁታል? ሜክአፕ ስንጠቀም እኮ ሌላ ነገር ነው የሚሳልብን እኛ ላይ አይደለም፣ ሌላ ምስል ነው የሚሳልብን። እግዚአብሔር ሆይ አንተ የሰጠኸኝ ፊት ወይም ደግሞ አንተ የሰጠኸኝ መልክ ልክ አይደለም፣ ስለዚህ እኔ በዚህ መንገድ ላስተካክለው እያልን እንደሆነ ተረድታችሁታል? ከምሬን አሁን እኔ እያወራ ያለሁት ቀልድ ሊመስላችሁ ይችላል። ግን በዚህ ምክንያት እንዲህ እያልነው እንደሆነ ተረድታችሁታል ወይ? ይሄ ፕላስቲክ ሰርጀሪ ነው ምናምን የሚባል ይሄ ዳሌ ምናምን ስናሰራ አንተ የሰጠኸኝ መቀመጫ አይበቃኝም ልክ አይደለምና እኔ ላስተካክለው እያልን እንደሆነ ይገባናል። ተፈጥሯችንን እየካድነው እንደሆነ ይገባናል። ተፈጥሮ ከካድን ደግሞ እግዚአብሔርን እየካድነው ነው በነገራችሁ ላይ። ምክንያቱም
እሱ የፈጠረውን ነገር ትተን ሌላ ፈጥረን እያደረግን ስለሆነ የእግዚአብሔርን መፍጠር ፈጣሪነቱን ራሱ መጋፋት ጭምር ነው ይሄ። እባካችሁ እውነት ለመናገር ራሳችን በራሳችን ላይ መቅሰፍት አናንጣ። ስንቆርብ እንዲያውም ከመቆረባችን በፊት ትምህርት አለ። እሱን ብንወስድ ቅድመ ጋብቻ፣ ድህረ ጋብቻ፣ ጊዜ ጋብቻ የሚባል ነገር አለ። እሱን ብንወስድ ወይ ጨርሰን አለመቁረብ ይሻላል እኮ እንደ እውነት ለመናገር ለታይታ ለሰው ምናምን ብለን አስበን ከሆነ ደግሞ ይሄ እግዚአብሔር ተሎ ላያደርገው ይችላል እንጂ በአንድም በሌላ መንገድ ይቀጣናል እውነት ለመናገር እና እባካችሁን ለሁሉም ነገር ገደብ እናድርግበት። ለሁሉም ነገር ገደብ። በእናንተ ምክንያት የእግዚአብሔር ስም ይሰደባል የተባለው በዚህ ነው። ይኸው ክርስቲያኖች ማታ ዳኪራ ጠዋት ምናምን እንደሚባለው ማለት ነው። የሌሎችም የአማንያን የአፍ መክፈቻ እንሁን። እግዚአብሔርን አናሰድበው። ህዝቤ እውቀትን ከማጣት የተነሳ ጠፍቷል እንደሚባለው ነገር ማለት ነው። ራሳችን መጥፋታችን ሳያንስ ሌሎችን ደግሞ ማጥፋታችንን እንመልከተው ማለት ነው። ስላዳመጣችሁኝ እግዚአብሔር ያክብርልኝ። ግን ገደብ ብናረግበት ለሁሉም መልካም ነው። ሰላማችሁ ይብዛ።